ጠዋት ስራ ልሄድ ለባብሱ ዘንጦ ነበር። ከዛ ድንገት ቢቄ ተሰማው። ለወዳጁ ደወለ። ወደ ሆስፒታል አመራው። ሆኖም መንገድ ላይ ህመሙ እየባሰበት ሄደ። ሆስፒታልም ደረሰ። ግን ምሳ ሰዓት ላይ ህይወቱ አለፈ። ይህ የተወዳጁ የነጻነቱ ወርቅነህ የመጨረሻ ሰዓታት ታሪክ ነው። ትላንት ተወዳጅ ሾውን የቤተሰብ ጨዋታን የቀረጸው በኋላ መደበኛ ክዋኔዎችን ያካሄደው ሳቂታው ጉልበታሙ ደርባባው ተወዳጁ ነጻነት ነበር ሆኗል። ስራ ሊሄድ ዘንቶ ምናልባትም መነሳለሁ ብሎ ምናልባትም ቀጠሮ ይዞ ምናልባትም ቃል ገብቶ መጨረሻው ህልፈት ሆኗል። የሳቅ ምንጫችን ነፂ፣ የልብ ተናጋሪያችን ነፂ፣ የቾምቤው ቃውጢ፣ የኤፍቢአዩ ኮሚክ፣ የአንቺው የባራዳ የሚስተር ኤክሶቹ ሌው ነፂ፣ የፍሬሽማኑ ሲኒየር ነፂ፣ የሲቲ ቦይስ ከተሜው ነፂ ላይ መነሱ አልፏል። ግን የኢትዮጵያ ህዝብ የሞተበት ምክንያት ለምን ተደበቀ? ህመሙ ለምን ሚስጥር ሆነ? ፖሊስ ምርመራ ማድረጉ ተሰምቷል። ሆኖም ከባለፈው የውጭ ሕክምና ጀምሮ መታመሙ እንጂ ህመሙ እንደተደበቀ ከፍቷል። የሶስት ልጆች አባት ነጻነት ወርቅነህ የሚሊዮናት የሳቅ ምንጭ ነጻነት ቀብሩ ከነጥያቄው እሁድ ሆኗል። ህመሙ ብቻ ሳይሆን ቀብሩም ውዝግብ አስነስቷል። ነጻነት በሕይወት እያለ ስሞት አኔልቱ ቅዱስ ጊዮርጊስ ቤተ ክርስቲያን ከአያት መቃብር አጠገብ ቀብሩኝ ብሎ ቢናዘዝም ቀብሩ በአዲስ አበባ ቅድስት ሥላሴ መሆኑ የአርቲስቱን ቃል እንደ መብላት እየተቆጠረ ነው። የሆነ ሆኖ የነጻነት ወርቅነህ አድናቂዎችና ቤተሰቦች ይጽናኑ ዘንድ ምኞታችን ነው። አልተስማሙልኝም ዳኝልኝ በሞቴ ሸሞን ሟናዬና ቃሌና ተይብኝ አፌ በደል ሆኖ በሷ ትፍረድብኝ ሂድ ብዬ ነበረ ቆርጦልኛል ብዬ አልቻልኩም ተመለስ ተረታው ሸግዬ ሂድ ሲል አንደበቴ ቆይ ይላል አንጀቴ ሂድ ሲል አንደበቴ ቆይ ይላል አንጀቴ አልተስማሙልኝም ዳኝልኝ በሞቴ ሸሞን ሟናዬና ቃሌና ተይብኝ አፌ በደል ሆኖ በሷ ትፍረድብኝ